ኢትዮጵያ የውስጥ ሰላሟን በመመካከር ስታጸና ቀጠናውን ወደ ትርምስ ለማስገባት የሚሰሩ የባዕዳን አጀንዳዎች በሙሉ ተቀባይነት አጥተው እንደሚከሽፉ አረጋግጣለች። ኢትዮጵያውያን ባካሄዱት ሀገራዊ ምክክር ጉባኤ ጥላቻ ተሸንፏል፣ መከፋፈል ወድቋል። ኢትዮጵያ ግን አሸንፋለች። ይህ ነገረ ምክክር ኢሳት ወቅታዊ የማጠቃለያ ዝግጅት ነው። ደረጀ ይልማ ነኝ። አብራችሁን ነው። የብረትን ኃይል ያሸነፈው ምክክር በሚል ርዕስ ጋዜጠኛ ታሪኩ ለገሰ በኤፍኤምሲ ዲጂታል ገጽ ላይ የሚከተለውን አስፍሯል። ኢትዮጵያ በታሪኳ ትልቅ መንገደኛ ናት። ነገር ግን ያለፈችባቸው መንገዶች በሙሉ አልጋ ባልጋ አልነበሩም። ያለፉት 10 ዓመታት የፖለቲካ ጉዟችን በመጠፋፋት በጽንፈኝነትና ባለመተማመን ታጥሮ ማህበራዊ መሰረታችንን ሲሸረሽር ቆይቷል። ይህ የመዛነፍ ውጤት የወለደው መገፋፋት ማህበራዊ ውህደታችንን አደፍርሶ ኢኮኖሚውን አድክሞ የሀገርን አንድነት ለከፍተኛ መበታተን አደጋ አጋልጦት ነበር። ታዋቂው ፈረንሳዊ የማህበራዊ ሳይንስ ባለሙያ አላን ቱሬን ካን ዊ ሊቭ ቱጌዘር በተሰኘው መጽሐፋቸው እንደሚያስረዱት አንድ ማህበረሰብ የጋራ እሴቶቹንና የውይይት ባህሉን ሲያጣ በብሔርና በቡድን ማንነት መካከል የሚፈጠር ቅራኔ የሀገርን ሕልውና ወደ ማደፍረስ ያመራል። ኢትዮጵያም የዚሁ ስጋት ሰለባ ሆና ቆይታለች። ሆኖም የጦር መሳሪያና የብረት ኃይል ዘላቂ ሰላምና ፍትህ አምጥቶ እንደማያውቅ ታሪክ ምስክር ነው። ጀርመናዊ አሜሪካዊት የታሪክ ተመራማሪና ፈላስፋ ሃና አረንት ኦን ቫዮለንስ በተሰኘው መጽሐፍ ላይ እንዳሰፈረችው ኃይል ነገሮችን ማፍረስ እንጂ አዲስ ፖለቲካዊ ስርዓትንና እውነተኛ አንድነትን የመገንባት አቅም የለውም። ኢትዮጵያውያን ከጥንት ጀምሮ የነበራቸውን በዛፍ ስር ቁጭ ብሎ የመነጋገር በሀገር ሽማግሌዎች ሽምግልና ችግርን የመፍታት ድንቅ የማህበራዊ ሀብት ዘንግተው የጠመንጃ ቋንቋ ማስቀደማቸው የትውልዱን የቤት ስራ አብዝቶት ነበር። የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንዳሉት አሁን ላይ በመሳሪያ መነጋገር ታሪክ ሆኖ የሚቀርበትና የባህልና የምክክር ምዕራፍ የተከፈተበት ምዕራፍ ላይ እንገኛለን። ሀገራዊ የምክክር ኮሚሽን ያመጣው ዕድል ኢትዮጵያውያን በጠረጴዛ ዙሪያ ተሰባስበው የቆዩ ቁስሎችን እንዲያክሙና የነገዋን ሀገር መርሃ ግብር እንዲቀርጹ አድርጓል። የጀርመኑ ፈላስፋ ዩርገን ሃበርማስ ዘላቂ ሰላም የሚመጣው የፖለቲካ ኃይል ባላቸው አካላት ፍላጎት ብቻ ሳይሆን ህዝቦች በመካከላቸው በሚያደርጉት ምክንያታዊና አሳታፊ ውይይት አማካኝነት እንደሆነ ዘ ቲዮሪ ኦፍ ኮሚኒኬቲቭ አክሽን በሚለው መጽሐፋቸው አስረድተዋል። ኢትዮጵያውያን ጽኑ መሰረት የምንጥለው የትናንት ጥፋቶችን እያነሳን ከመካሰስ ይልቅ ለጋራ መፍትሄ በሚሰሩ የህግ የበላይነትንና የዜጎችን እኩልነት በሚያረጋግጡ ስርዓቶች ላይ ስንሰራ ነው። ይህም በፖለቲካ ልዩነት የተሸረሸረውን ማህበራዊ መተማመን መልሶ ይገነባል። ምንም እንኳን የምክክር መንገዱ በቀላሉ የታለፈ ባይሆንም ከጠመንጃ ይልቅ ውይይትን የመረጠው ትውልድ ሀገርን ከጥፋት አድኖ በጽኑ መሰረት ላይ እንዲያቆም የሚያስችል ታሪካዊ መሳሪያ ሆኗል። ወዲህ ደግሞ ጋዜጠኛ ኃይለ ኢየሱስ መኮንን በወገኑ ጥርጣሬ ተሸንፏል፣ መከፋፈል ወድቋል በሚል ርዕስ በዚሁ የኤፍኤምሲ ዲጂታል ገጽ ላይ የሀገራዊ ምክክሩን ስኬታማ ውጤት እንደሚከተለው ጽፎታል። ለዘመናት በጥርጣሬ በፖለቲካ ትኩሳትና በታሪካዊ ቅራኔዎች ስትናጥ የኖረችው ታሪካዊቷ ምድር ኢትዮጵያ ዛሬ በገዛ ልጆቿ ብዕር አዲስ የታሪክ ምዕራፍ ጽፋለች።
የኢትዮጵያ ሀገራዊ ምክክር ኮሚሽን ያከናወናቸው ተከታታይና አድካሚ የውይይት መድረኮች ሌላ ምዕራፍ አሻግረዋል። ይህ ድል የኢትዮጵያን ዘላቂ ሰላምና አንድነት ለማረጋገጥ የተወሰደ ታሪካዊ እጥፋት ነው። ቁስል በውይይት የሻረበት፣ ልዩነት በመከባበር የላላበት የታሪክ አጋጣሚ ነው። ውይይቱ ለዘመናት የፖለቲካ አዙሪቶችን በጠመንጃ ኃይልና በደም መፋሰስ ለመፍታት ይሞከር በነበረበት ቀጣና ኢትዮጵያውያን ተቀምጠው ተከራክረው ተሟግተውና ተመካክረው የጋራ መግባባት ላይ መድረስ እንደሚችሉ በተግባር አሳይተዋል። ይህ የጠረጴዛ ዙሪያ ስኬት በፖለቲካ ሳይንስና የሰላም ግንባታ ምሁራን ዘንድ በሰፊው የሚታወቀውን ምክክር ማለት በክርክር ሌላውን ማሸነፍ ሳይሆን እርስ በርስ በመደማመጥ የጋራ እውነትን ማግኘት ነው የሚለውን እሳቤ መሬት ያወረደ ነው። ይህ ደግሞ ለኢትዮጵያውያን አዲስ አይደለም። አባቶቻችን በምክክርና በሽምግልና ያቆዩአትን አገር ዛሬም በዚሁ ጥበብ ማጽናት ችለናል። አበው ስለ መወያየት ሲተርቱ በምክር የቆመ ቤት በነፋስ አይወድቅም እንደሚሉ ሁሉ ዛሬ በምክክር የተገነባው የሰላም መሰረት በቀላሉ የማይናወጥ መሆኑን አረጋግጠናል። ውዲቷ እናት ኢትዮጵያ ታጥቄ ጠንክሬ የምሰዋላት እኔስ ለአገሬ። ይህ እውነት ባለፉት ወራት የኢትዮጵያን ሀገራዊ ምክክር ሂደት ሲያጣጥሉ ውጤት አያመጣም እያሉ ተስፋ ሲያስቆርጡና ሕዝቡን ለማደናገር ሲጥሩ ለነበሩ የውስጥና የውጭ ኃይሎች ግልጽና የማያሻማ ምላሽ ሰጥቷል። ኢትዮጵያ በዲሞክራሲ ስርዓት ግንባታዋና የውስጥ ሰላምን ለመፍጠር በጣለችው መሰረት የባዕዳን ጣልቃ ገብነት እንደማያስፈልጋት በማስመስከር የአፍሪካውያን መፍትሄ ለአፍሪካውያን ችግሮች ለሚለው መርህ ሕያው ማሳያ ሆናለች። ዓለም በጦርነትና በጂኦፖለቲካዊ ሽኩቻዎች በምትታመስበት በዚህ ዘመን የማይፈታ የፖለቲካ ቋጠሮ እንደሌለና መፍትሄው በጥይት አፈሙዝ ሳይሆን በሰለጠነ የሰዎች ውይይት ውስጥ መሆኑን በማሳየት ጦርነት የመጨረሻው ምርጫ አለመሆኑን አስመስክራለች። ይህ ደግሞ የሴራ ፖለቲካ ማክተሙን ማረጋገጫ ነው። ይህ ታሪካዊ ድል የአፍሪካን ቀንድ ወደ አዲስ የጦርነትና የግርግር አዙሪት ለመክተት ለሚደራጁ የውጭ ኃይሎች መርዶ ነው። ኢትዮጵያ የውስጥ ሰላሟን በመመካከር ስታጸና ቀጣናውን ወደ ትርምስ ለማስገባት የሚሰሩ የባዕዳን አጀንዳዎች በሙሉ ተቀባይነት አጥተው እንደሚከሽፉ አረጋግጣለች። ኢትዮጵያ ከእንግዲህ ለባዕዳን የሴራ ፖለቲካ በር አትከፍትም፣ በራሷ ልጆች ጥበብ ትመራለች እንጂ። የታሪክ ጠባሳዎች በይቅርታ ተሸንፈዋል። የነገው ተስፋ ደግሞ በውይይት ጸንቷል። ዛሬ ጥላቻ ተሸንፏል፣ መከፋፈል ወድቋል። ኢትዮጵያ ግን አሸንፋለች።